አብዛኞች ከእስልምና ውጪ ያሉ ሰዎች ቁርአንን ሲያነቡ እውነትን ፈልገው ሳይሆን ስህተትን ፍለጋ ነው። እባክሽ የኔ እህት የቁርአንን ስህተት ፈልጊልኝ። አልহামዱሊላህ ረመዳን እየመጣ ነው። ረመዳን መጣ። በአሜሪካ የምትገኘው ባለስልጣኗ ኢልሃን ኡመር ምንድነው የገጠማት? ጋይስ አስደንጋጭ መረጃ ሰምቷል። ኢልሃን ኡመር እንግዲህ ምንነቱ ያልታወቀ ነገር ተደፍቶባት ጥቃት ተፈጽሞባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋር ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ያሁን መግቢያችን ላይ ያዩዋቸውና አሪፍ ቪዲዮዎች ይኖሩናል። ሁላችሁም አብራችሁን ቆዩ። ከዛ በፊት ለለምናችሁ መጨረሻ ለለምናችሁ በቃ መጨረሻ አድርጌዋለሁ። አብራችን ቆዩ። ኡስታዝ ትዳር ይጣፍጣል ይላሉ። እውነት ነው? ኧረ እጅግ በጣም ነው የሚጣፍጠው። ካልቀመስክ ያው ወላሂ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? አሳዲቁል አሚን አዱንያ መታ፣ ዱንያ መጣቀሚያ ናት። ከምርጥ መጣቀሚያዎች ደግሞ አልመርአቱ ሷሊሃ፣ ምርጥ የሆነች እንስት ናት። ቤት ዝም ብለህ እንደው በቃ ስትገባ ባዶህን ኧረ ምርጥ ሴት አምጣ ከመንገደኛዋ ጋር አይደለም። ሲጠራት መርሐባ ስታያት የምታምረውን አፈፍ ማድረግ ነው። ይሄው ነው ገበያው። እያገባችሁ ማን ነው እያገባን ያስቀምላል። እንግዲህ ጥፍጥናውን እየነገሩን እንግባበት አደፍረን ምን ትላላችሁ? እቺ ልጅ አስታውሳችኋት? ከ19 ዓመት በፊት የኔ ካልሆንሽ የማንም አትሆኝም በሚል ክፉ መንፈስ ፊቷ በአሲድ ተበላሽቶ የነበረችው የኮሌጅ ተማሪ ካሚላት ማሃዲን ታሪክ መላው ኢትዮጵያ በሐዘን ያስታውሰዋል። በወቅቱ ብዙዎች ተስፋ የላትም ቢሉም ካሚላት ግን ከ21 በላይ የቀዶ ጥገና ሕክምናዎችን በጽናት ተቋቁማ አልፋለች። ካሚላት አደጋው ከደረሰባት በኋላ ነበር ረጅብ ከድርን ያገኘችው። ብዙዎች ውጫዊ ገጽታን ሲያሳዱ፣ ረጅብ ግን የካሚላትን የውስጥ ጥንካሬ ማንነትና ውበት አፈቀረ። በህክምናዋ ወቅት ከጎኗ ሆኖ ሲያበረታታትና ሲያጫውታት ቆይቶ ፍቅሩን በተግባር አሳይቶ በትዳር አገናኛቸው። እኔ የማፈቅራት ልቤ ውስጥ ያለችውን ካሚላትን ነው የሚለው ረጅብ ዛሬ ከካሚላት ጋር በፓሪስ ፈረንሳይ የሁለት ልጆች ወላጆች ሆነው በደስታና በፍቅር እየኖሩ ይገኛሉ። ካሚላት ዛሬም ለብዙዎች የጥንካሬና ውበት በልብ ነው የሚለው እውነት ተምሳሌት ሆናለች። እውነተኛ ፍቅርና ጥንካሬ ላሸነፈው ለዚህ ጥንድ መልካም ምኞታችሁን በኮሜንት ግለጹላቸው። መልካም ጊዜ። ዋው ደስ የሚል ነገር ነው። እናንተም እስቲ መልካም ምኞታችሁን ኮሜንት ላይ አሳውቁ። ብዙዎች አጨናት ወፍራም ናት ምናምን እያለን ስናማረጥ ምን ስንል ሴቷም እንደዚሁ ረሄ መልኩ ምናምን ስንል እንደዚህ ግን ማለት ነው የውስጥ ውበት አሸነፉት። የሷ ካሚላት ታስታውሳላችኋል? እኛ በልጅነታችን ትስልናል በጣም መነጋገሪያ ሆኖ ነበር። አሲድ ተደፍቶባት ፊቷ ላይ ገና ተማሪ እያለች የኔ ካልሆንሽ የማንም አትሆኝም ብሎ ደፍቶባት ነበረ። ነገር ግን ውስጧን ያየ የውስጧን ጥንካሬ ኢማኗን ያየ ደግሞ ወንድማችን አፈፍ አድርጎ አሁን ላይ በፓሪስ ላይ የኖሩ የሁለት ልጆች ወላጆች ናቸው፣ እናትና አባት ናቸው። በጣም ያስደስታል። ስለዚህ ወንድም ሆነ ሴት መስፈርቱ ሳናበዛ ማለት ነው ቅድም እንዳሉት ኢማን ያላት ስትጠራት አቤት የምትል ወላጅን አክባሪ፣ አንተን አክባሪ፣ አንተ በተቃራኒ ደግሞ የእሷን ወላጆች እሷን አክባሪ ስትሆን ከዚህ በላይ ምን ያስፈልገዋል? እንግባበት በቃ ወስነናል። በቃ ወስነናል። 2017 ምንድነው የምቀባጥረው? 17 አለፋ። ጋይስ አስደንጋጭ መረጃ ሰምቷል። ኢልሃን ኡመር እንግዲህ ምንነቱ ያልታወቀ ነገር ተደፍቶባት ጥቃት ተፈጽሞባታል። የሚኒሶታ ግዛት የምክር ቤት ተወካይ የሆነችው ሶማሊያዊቷ ኢልሃን ኡመር በከተማው አዳራሽ ውስጥ ንግግር እያደረገች ሳለ ጥቃት ደርሶባታል። ጥቃት አድራሹ ምንነቱ ያልታወቀ ነገር ኢልሃን ኡመር ላይ ደፍቶባታል። ነገር ግን እስካሁን ድረስ ምንም አይነት ጉዳት ያልደረሰባት ሲሆን ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ በቁጥጥር ስር ውሏል። አደጋው በፊት ኢልሃን ኡመር የአሜሪካ የስደትና የጉምሩክ ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር እያደረገችም ነበረ። በጉዳዩ ላይ አዲስ መረጃ ካለ የማድረሳችሁ ይሆናል። ፎሎ ማድረግ ቤተሰብ ይሁኑ። እኛም በጉዳዩ ላይ አዲስ ነገር ካለ አመተ ሼር ስለምናደርጋችሁ ሰብስክራይብ አድርጉ። ይሄ ነገር ዓለም ላይ አሁን ላይ በጣም መናገሪያ ሆኗል። ምን እንደደፋባት ግን እስካሁን አልታወቀም። እስካሁን ግን እሷም የተጎዳችው ነገር የለም። ሲሆን ልብሷ ነው ነገሩ የረጫት። ይሄ በእንትን ነው ስፕሬ ነገር ልጅ መርፌ የሚወጋበት በሱ ነገር ነው ይዞ የረጨባት። ምናልባት አሲድም ሊሆን ይችል ነበረ እኮ ወይ ነገር ግን ግምት ሳይሆን እስቲ ውጤቱን ደግሞ ከተመረመረ በኋላ እናሳውቃለን። እስከዛ ሰብስክራይብ አድርጉ እባክሽ የኔ እህት የቁርአንን ስህተት ፈልጊልኝ። ለምን ደስተት መፈልገው ባይዘው ቁርአን 1000 ብር ነው የገዛሁት። ሂድና ግዛና ማንበብ መጻፍ ትችላለህ አይደለ? ሂደህ ስተት ፈልግ። እኔ እኮ ስተት ፍለጋ ለምን እዚህ የመጣሁት? እኔ እዚህ የመጣሁት
እውነትን ፍለጋ ነው። እውነትን ፍለጋና ስተትን ፍለጋ ቶፒካችን የተለያየ ነው የምላችሁ እኮ ለዚህ ነው። የማትረዱኝም ለዚህ ነው። እኔ እናንተን የምረዳበት መንገድ በራሴ ልክ ነው። እናንተን የምትረዱበት መንገድ በእናንተ ልክ ነው እንጂ አሁን ስተት ፍለጋ አለም ያለሁት እውነትን ፍለጋ ነው ያለሁት። እውነትን ስትፈልግ ደግሞ የምታገኘው እውነት ነው። ቁርአን ውስጥ ስተት ፍለጋ አይደለም የገባሁት። ሲጀምር ቁርአንን ለማንበብ ስመጣ በባይብል ሜንታሊቲ አይደለም። ሲቀጥል ሃይማኖት ንጽጽር አልወድም። መጽሐፍም አይነጻጸርም። የትኛውም መጽሐፍ ለህይወት ጥሩ የሆነ ሰላም የሚሰጥ ነፍስ የሚያሳርፍ ነገር ነው የምንፈልገው ከየትኛውም መጽሐፍ። ገብቷችኋል? ሶ እባክሽ እህቴ ከቁርአን ላይ ስተት ፈልጊልኝ። ጊዜ የለኝም ስተት የምፈልግበት። እኔ ጊዜ ስተት የምፈልግበት ደቂቃ የለኝም፣ ደቂቃ ሰከንድ የለኝም። ምክንያቱም አሁን ልሞት እችላለሁ። እውነትን ሳላቅ መሞት አልፈልግም። ስተት የምትፈልጉ ሰዎች ማለት የተረፈ ጊዜ ያላችሁ ሰዎች ናችሁ ማለት ነው። ትርፍ ጊዜ ያላችሁ ነው። ልክ የሆነውን ነገር ከመፈለግ ይልቅ የሰውን ህጸጽ፣ የተቋምን ህጸጽ፣ የድርጅቶችን ስም ለማጥፋት ህጸጽ የምትፈልጉ ሰዎች ታረሙ። ጊዜ የለንም። የምንኖረው በጣም ጥቂት ጊዜ ነው። በጣም ጥቂት። ከሱ ላይ ችግር ተፈላልገን ተሰዳድበን ጎን ለጎን ተለካክተን አይሆንም፣ አይመጣም፣ ከቦታውም አይመጣም፣ አያዋጣም። ስተት አትፈልጉ። እናንተ እኔን ግን ፈልጊልኝ አትበሉኝ። እኔ ስተት ፍለጋለም መጽሐፍ ማነበው መጽሐፍቶችን የማነብበት ምክንያት ለእኔ የሚጠቅመኝ ለህይወቴ፣ ለነገ ኑሮዬ እና ደግሞ ቅዱሳን መጽሐፍቶችን ደግሞ የማነብበት ምክንያት ለዘላለም ህይወቴ ስለምጨነቅ ነው። የዘላለም ህይወቴ በእጅ አበላሽቸው ወይ ሲኦል ገባለሁ ወይ በምርጫዬ ገነትን አገኛለሁ። ጉዞ እንደዛ ነው። እኔ ግን ገነትም ባልገባ ሲኦልም ብገባ፣ ሲኦልም ባልገባ ገነትም ሲኦልም ባልገባ፣ የትም ብቀር ራሱ አትሊስት በምርጫዬ ነው መሆን ያለበት። ሰዎች ባሉት አይደለም። በስሚ የማይለውን ብሏል ብዬ በግሩፕ አስቤ መሆን የለበትም። ስተት የመፈለግ ፍላጎት ያላችሁ ሰዎች እዚህ ካላችሁ የተረፈ ጊዜ ስላላችሁ ቁርአን የሚሸጠው 1000 ብር ነው። 1000 ብር ነው የገዛሁት እኔ። 1000 ብር አውጡና ግዙ። ከዛ ማስታወሻና ደፍተር ያዙ። ከዛ የምትፈልጉትን እጸጽ እየፈለጋችሁ ከዛ ከባይብል ጋር እያጋጫችሁ ጊዜያችሁን ተጫወቱበት። እኔ ጊዜ የተረፈ ጊዜ የለኝም እና ስተት አልፈልግም። ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ። በጣም ነው የምወዳችሁ። የሚገርም ነው። ቅድም መግቢያ ላይ ተናግሬያለሁኝ። አብዛኛው ሰው ማለት ነው ከእስልምና ውጭ ያሉ ሰዎች ቁርአንን ሲያነቡ ወይም ሐዲስን ሲያነቡ ማለት ነው ስተትን ፍለጋ። ለዛም ነው ሙሉ ሳያነቡ ወይም ሰዎች ባሉ የነገራቸውን ነገር ይዘው አሁን በሶሻል ሚዲያ ላይ እየወጡ የሚጮሁት የሚናገሩት ነገር እንኳን ለራሳቸው ሳይገባቸው ማለት ነው ወጥተው ሶሻል ሚዲያ ላይ የሚጮሁት ማለት ነው። የዚች ልጅ ደግሞ ደስ የሚለው ምንድን ነው የምታነብበት መንገድ ቁርአንም ሌላ መጽሐፎች የምታነበው ለምንድን ነው? እውነትን ፍለጋ ነው። ባይዘዊ ቁርአን ላይ ማለት ነው ወይም ሐዲስም ማለት ነው ስተት ፍለጋ እንኳን ላንብብ የምትሉ ሰዎች ካላችሁ እኔ የምላችሁ በርቱ፣ ግፉበት። ስተት ፍለጋ ቁርአንን አንብቡ፣ ሐዲስንም አንብቡ። ወላሂ ምይናገራለሁ። መጨረሻችሁ ግን ማለት ነው በገዛ አፋችሁ ስተትን ፍለጋ ገብታችሁ ማለት ነው በገዛ አፋችሁ እስልምና እውነት እንደሆነ ግን ትመሰክራላችሁ። ጊዜ ካላችሁ ስተትን ለመፈለግ ምናምን ነገር ምናልባት ይህን እንኳን ቪዲዮ ማለት ነው የሚያይ ክርስቲያን ካለ ደውሎ እኔ ቢጠይቀኝ ወላሂ ቅዱስ ቁርአን በአማርኛ እኔ ገዝቼ እሰጠዋለሁ ስተትን ፍለጋ እንዲያነብበት። ግን መቼም አታገኙም። ስተት ባይሆን ስተት ፍለጋ ገብተህ እውነትን ታገኛለህ። መጨረሻው ይሄ ነው። ወላሂ መጨረሻው ይሄ ብቻ ነው። ቁርአንም ሐዲስን ብታነብ ይሄ ነው መጨረሻ የሚሆነው። አልሐምዱሊላህ ረብል ዓለሚን አለ ኒዕመተል ኢስላም። ወላሂ አልዓዚም የኔን ቤትና የነብዩን ቤት አይቼ አልቅሼ ልሞት ነው። ዲያ አላህ መልእክተኛ ሰማይን በእግሩ የረገጠ ትልቅ ሰው እንደው አጂብ እኮ ነው። ሱብሓነላህ የአላህ ነገር። በእኛ ዘመን በተለይ አሁን ባለንበት ተጨባጭ ላይ የእውነት በቃ ልብ የሚያነሳሳ ነገር ምንድን ነው? ወመሳኪነ ጠይባ፣ ጥሩ መኖሪያ ቤት። ሁሉም ሰው የሚመኘው አሁን አዲስ አበባ ነዋሪዎች አብዛኛዎቹ የሚመኙት ነገር ቢኖር ጥሩ ቤት ነው። መንግስትም አስቦበት የሚቀጥለው ፕሮግራማችን ላይ 1,500,000 መኖሪያ ቤቶች እዚሁ አዲስ አበባ ላይ ሰርተን ቤት አልባ ለሆኑ ሰዎች እንሰጣለናል። ጥሩ ቤት ማንም ሰው ነው የሚፈልገው፣ ሁሉም ሰው ነው የሚፈልገው። ወመሳኪነ ጠይባ፣ መሳኪነ ጠይባ የሷሕቦችን ቤት እኮ ብታዩ አጂብ ነው። እኔ በመዲና ሂጄ የዛሬ 8 ወር አካባቢ ነው መዲና አንዴ ሂጄ አላኩል ያህል ጊዜውን ባላስታውስም
የነብዩን ሲራ አለይሂ ሰላቱ ወሰለም በፊልም መልኩ አድርገው ፓኖራማ ነው በሚባለው አላ ኩሊ ሐል አሳይተው ነበር። የነብዩን ቤት ፊት ለፊት ዛሬ እንዳለ አድርገው አስቀምጠውታል። ወላሂ العظيم የኔን ቤትና የነብዩን ቤት አይቼ አልቅሼ ልሞት ነው። አላህ መልእክተኛ ሰማይን በእግሩ የረገጠ ትልቅ ሰው እንደው አጂብ እኮ ነው። ሱብሃንአላህ የአላህ ነገር። የጅብሪል ኡስታዝ ሰማውን በእግሩ የረገጠ የአላህን ጀነት ባይኑ ያየ የነ ፋጢማ አባት እንደው እዚህ ቦታ ላይ ነበር የሚኖሩት። አዎ እንደቢላ እንደው ዱንያ አጂብ ነው። ሰይድ ዑመር አልቀሰው ነበረ። ምን ሆነው ያ ረሱላላህ አሏቸው። ለበይክ ሳር ላይ መሬት ላይ ተኝተው አይተዋቸው ነቢያችን ሙሉኩ ኪስራ ወቀይሰር የናሙነ ዐለ ሰሪር ወልሐሪር ወአንተ ረሱሉላህ ተናሙ ዐለ ልሐሲር። ይህ ኪስራ የቀይሰር ባለሥልጣናት ወርቅ አልጋ ላይ ሐር ምንጣፍ ላይ እየተኙ አንቱ የአላህ መልእክተኛ እዚህ ላይ ትተኛለሁ። ነቢያችን ቁጡ ይታሉ አሉ። ያ ዑመር አሉ ለበይክ አላ ተዕለሙ አነማ ይህ ዱንያ ለነሱ አኼራ ለእኛ መሆኑን አታምንም እንዴ? ነቢያችን ቆጣ ብለው ነው ያረጋጉት ይላል። አላ ኩሊ ሓል ጥሩ መኖሪያ ቤት የትንሹም የትልቁም የወንዱም የሴቱም ምኞት ነው ማለት ነው። አላህ ለሙእሚኖቹ መሳኪነ ጠይባህ ጥሩ ቤት አዘጋጅቻለሁ ፊ ጀናት ዓድንን ዘውታሪ የሆነው ጀነት ውስጥ ነው ይህንን ያዘጋጀሁት አለና ወሪድዋኑ ሚነላሂ አክበር ከአላህ ጋር መዋደድ ረዲየላሁ ዐንሁም ወረዱ ዐንህ መባል አክበር በጣም የገዘፈ ነው። ከእይታችን ከግምታችንም በላይ ነው። ዛሊከ ሁወል ፈውዙል ዐዚም ትልቅ መታደል ማለት ይህ ነው በላቸዋል። አላህ ያድለን፣ አላህ ይወፍቀን። አሚን 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 ያ ረብ ረብል ዓለሚን። ለሁላችንም ትልቁን እንግዲህ ምንዳ የወፍቀን ይስጠን። ይሄን ነገር ደግሞ ለማግኘት ዝም ብሎ መንዘላዘል ብቻ አለም። ትልቅ የአላህ ሱብሓነሁ ወተዓላ ረሕመትና እዝነት ያስፈልጋል። ከዛ ይሄ ትልቁ ዲን ኢስላም ያስፈልገናል። ከዛ ደግሞ መልካም ስራ ያስፈልገናል። ሁላችንም በመልካም ስራ ላይ ሁልጊዜ መዘናጋት የለብንም። ካምንም አዱኛ በቃ ተራነች ዱኛ ጥናት ምን ይላልነች ብለን ካሰብን ነገ ለአኺራ ደግሞ ትልቅ ቤት አለን እንደተባለው ጀነት ለፍርዶስ አለ። ፍጹም አይናችን አይቶ የማያውቀው አእምሯችን ፍጹም ከሚያስበው በላይ የሆነ ሀገር አለችን ብለን የምናስብ ከሆነ እዚህ ዱኛ ላይ መልካም ነገር ሰርቶ ማለፍን የመሰለ ነገር የለም። ከዛ ውስጥ አንዱ ደግሞ ያው ረመዳናችን አላህ በሰላም ያድርሰንና እየገሰገሰ እየመጣ ነው። አልሐምዱሊላህ ረቢል ዓለሚን አላህ በሰላም ያደርሰን። ለዚህ ወቅት ደግሞ ያው አንደኛው ሀጅሮቻችን ምንዶቻችን የምንሰበስብበት አንዱ ሰደቃ ነው። ለአላህ ብሎ መለገስ መስጠት ነው ካለችን ላይ ማለት ነው። አላህ ከሰጠን ሲሳይ ላይ ለሰዎች ማካፈል ነው። ይሄ ደግሞ አንዱ ትልቁ የጀነት መግቢያ ሰበባችን ነው። ስለዚህ ረመዳን እየመጣ ነው። ረመዳን ሲመጣ ደግሞ ምስኪኖች፣ የቲሞች፣ አቅመ ደካሞች፣ በኢኮኖሚ ዝቅ ያሉ ሰዎች ማለት ነው እንደናንተ ላይ ያስቡ ይችላሉ። እናንተ ረመዳን ሲመጣ የምታስቡት ምናልባት የቤት አስቤዛ፣ ቤት ማጽዳቱ፣ መጅሊስ ምናምን መቀየር፣ ምንጣፉ ምናምን ተውትና እንደ ኢባዳ እናስበውና ብናስበው ማለት ነው። ረመዳን ሲመጣ 30 ነው ማختመው ቁርአን። ረመዳን ሲመጣ ተራዊህ መስጂድ ነው እንዳለ ጨርሼ የምወጣው። ረመዳን ሲመጣ ተሐጁድ ሌላ አያመልጠኝም እሰግዳለሁ። ረመዳን ሲመጣ መልካም ስራዎች እሳተፋለሁ። ብዙ ነገር እያሰብን ሊሆን ይችላል። ረመዳን ሲመጣ ሀገሬ ገብቼ ከልጆቼ ከቤተሰቦቼ ጋር መስጂድ እያሳለፍኩኝ የተለያየ መስጂዶች እየሰገድኩኝ አዲስ አበባ ክፍለ ሀገር የተማለሁ እየሰገድኩኝ አዲስ አበባ መስጂዶችን እዘይራለሁ። ረመዳን ሲመጣ ቁርአን ጀምራለሁ መቅራት። ረመዳን ሲመጣ ሰላቴን በአግባቡ ሰግዳለሁ ብለን እያሰብን ሊሆን ይችላል አይደል? አብዛኞቻችን እንደዚህ ብለን እያሰብን ሊሆን ይችላል። ነገር ግን በዚህ በተቃራኒ ደግሞ ሁኔታ ማለት ነው እነዚህ የቲሞች አቅመ ደካሞች ማለት ነው ምን ያስባሉ መሰላችሁ? ረመዳን ሲመጣ አብዛኛው ቤት አስቤዛው ምናምን ይገባል። የረመዳኑ ማጠሪያ ማለት ነው። እነዚህ የቲሞች ጋር ቤት ደግሞ ማለት ነው ማን ያስገባል? ማንም አያስገባም። የሚያስቡት ታዲያ ምንድን ነው? እንደኛ ስለ ዒባዳ ሳይሆን የሚያስቡት ጾሞ የሚያፈጥሩበት ነገር ነው የሚያስባቸው። ቀኑን ተርቤ ማታውን ተርቤ ልጆቼስ እንዴት ምናምን ብሎ ነው የሚያስቡት። ያላቸው አማራጭ በየመስጂዱ ሄዶ መሰለፍ፣
ኢባዳው ይረሳል። በቃ ነገ የትኛው መስጂድ ሄጄ ልሰለፍ፣ ነገ እንደዚህ ላድርግ፣ ነገ እንደዚህ ልጆቼ ምን ላበላ ምናምን ምን ልበላ፣ ሱሁር ላይ ምንድነው የሚበላው ምንድነው የሚቀመሰው ብሎ ያስባሉ። እኛ ደግሞ የአሁኑ ቤተሰቦች እንደ አቅማችን ማለት ነው እንደ አቅማችን በአንድ ቤተሰብ ከዚህ ቀደም እንደረረ ነው 1 ኪሎ ሩዝ፣ 2 ኪሎ ቴምር፣ 5 ሊትር ዘይት፣ 25 ኪሎ ዱቄት ብናስገባላቸው ሐቂቃ ነው የምላችሁ ወሩን ሙሉ ያስፈጥራቸዋል። ይሄ ነገር ስል እንዴት ይታወቃ ምናምን ካላችሁ ይሄኛም እኮ እያፈጠርንበት ነው። 2 ኪሎ ቴምር ማለት ነው 5 6 7 ሰው ያለበት ቤተሰብ ውስጥ ማለት ነው ወሩ ሙሉ ያስፈጥራል ቴምሩ ማለት ነው። ዱቄቱም በቂ ነው። እኛ ብስኩት ስለምንሰራ ምናልባት ዘይቱ በቤት ካላቸው ጋር ያብቃቁታል። ሩዙ በቂ ነው። አንዳንድ ነገሮችም ስለሚፈጠሩ እዛ ቤት ውስጥ በዚህ መልኩ ወሩን ሙሉ ሳይሳቀቁ ሳይሸማቀቁ ማሳለፍ እንዲችሉ ማድረግ እንችላለን። ይህ ደግሞ ላለፉት 3 ዓመታት ሁሉም ያፈጥራል ቻሌንጅ 1 2 3 ብለን ያቅማችንን በየቤታቸው እንደዚህ አሰልፈን ደርድረን ምናምን አለም የሰጠናቸው ቀደም ብለን መዝግበን ከዛም በኋላ ደግሞ የዕለቱ ረመዳን ነገ ነው ሊባል ሲል ወይም 2 ቀን ሲቀረው እቤታቸው ድረስ ሄደን ነው በመኪናችን እቤታቸው ድረስ ያስቀምጥላቸው ወስደን ዘንድሮ እሱን ለማድረግ ደግሞ ተዘጋጅተናል። ሁሉም ያፈጥራል ቻሌንጅ 4ኛ ዙር ማለት ነው። ይህ ደግሞ 4ኛ ዙር ከተቻለ ከሌላ ጊዜ የበለጠ ለማድረግ ነው። ነገር ግን እኔ ደግሞ አመቱን ሙሉ በዚህ ዩቲዩብ ቻናል ላይ በኸይር መንገድ ላይ ብዙ ጊዜ ስለለመንኳችሁ ብዙ ጊዜ ካላችሁ የሀብት መጠን ላይ ስለቀነስኩባችሁ ያ ነገር ደግሞ ትንሽ እኔም ሼም እያዘኝ ስለሆነ ምናልባት እስካሁን ባለው ኸይር ስራ ላይ ያሳተፋችሁ ደግሞ ሰዎች ካላችሁ ተሳትፋችሁም አቅም ካላችሁ እኔ 100 ሺህ 200 ሺህ አላልኩም 1000 ብርም ቢሆን 1000 ብር 1000 ሰዎች ቢሰጡ በጣም ብዙ ብር ነው። ብዙ ነገር ይሸፍናል። ብዙ የቲሞችን አቅመ ደካሞች ቤት ላይ ደርሰን እናስደስታቸዋለን። ይህን ምስም ወንድም እህቶቼ እምነግረው ላጠገብ ላለው ሰው አይደለም፣ ወይም እንደዚህ አንገተን ብቻ እንደነቀንቀው ወይ እንደተነቀንቀው አይደለም። ካለ ላይ ትንሽዬ ነገር አካፍለን ትንሽዬ ልመናውን አበዛውት ኢንሻአላህ የቲሞች አቅመ ደካሞች ልክ እንደኛው ረመዳን ሲመጣ የሚያስቡት ስንት ቁርአን አከተምኩኝ፣ ተራዊ መስጂድ ሰገድኩ ጨረስኩኝ፣ ለይል ሰገድኩኝ ብለው እንዲጨነቁ እናድርግ እስቲ ለአላህ ብለን ኢንሻአላህ ተዘጋጁ። ያው ረመዳን በጣም እየቀረበ ነው። ማሻአላህ ዛሬ 1-2 ብሮች ገብተዋል። ከነገ ጀምሮ እንደዚሁ እያመጣው እየገዛው ማሳያችሁ ይሆናል በአላህ ፍቃድ። ሁላችሁ ተሳተፉ። የመጨረሻ ቪዲዮ እናያለን። አብራችን ቆዩ። ረመዳን መጣ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ አላህ ስብሓነሁ ወተዓላ ለረሕመቱ ወር፣ ለምህረቱ ወር፣ ለእዝነቱ ወር፣ ለረመዳን ወር እያደረሰን ይገኛል። አላህ በሰላም ለረመዳን አላህ ያድርሰን። ቀደምት ሰለፎቻችን ረመዳን ወር ሲቃረብ ይህን ዱዓ ያደርጉ ነበረ። አላሁመ ሰልምና ሊረመዳን ወሰልም ረመዳን ለና ወተሰለሙሁ ሚና ሙተቀበላ። ጌታችን ሆይ የአላህ እኛን ለረመዳን አድርሰን ረመዳንን ወደ እኛ አድርሰው ለረመዳን ከደረስን በኋላ ደግሞ ዒባዳዎችን ወፍቀህን የወፈከንን ዒባዳ ደግሞ ተቀበለን የአላህ እያሉ ዱዓ ያደርጉ ነበረ። እኛም ይህን ዱዓ ልናደርግ ይገባናል። ይህን ዱዓ ማድረግ ማለት ምን ያህል ረመዳን እንደምንናፍቅ ምን ያህል በረመዳን ወር ዒባዳ ለማድረግ ዝግጁ መሆናችንን ጭምር የሚያሳይ ስለሆነ ሁላችንም ረመዳንን በመሐባና በናፍቆት በዱዓ ልንቀበለው ይገባል እላችኋለሁ። ወጀዛኩሙላሁ ኸይረን ወሹክራ። ጀዛከላሁ ኡስታዛችን ኡስታዝ መሐመድ ፈረጅ ጥሩ መልእክት ነው ያስተላለፈልን። ሁላችንም ዱዓ ልናርግ አላህ ሱብሓነሁ ወተዓላ በሰላም ረመዳን ያድርሰን፣ ረመዳንን ወደኛ ይቅረብልን። በረመዳንም ደግሞ ኢንሻአላህ ደርሶ ጾሙ ከተጠቀሙ ጾማቸውንም ኢባዳቸውን ከተቀበላቸው ሰዎች አላህ ያደርገን። ረመዳን በውጉት የምንጠብቅ ሰዎች ረመዳንም ሲቃረብ በውጉት የማይጠብቅ ሙስሊም አለ ለማለት ይከብደኛል። ሁሉም ኢማን ያለውም የሌለውም
በቃ ዓሊሙም ሊሆን ይችላል፣ ጃሂሉም ሊሆን ይችላል፣ ህፃኑም ይችላል፣ አዋቂውም፣ ሴቱም ወንዱም፣ አረቡም አጀቡም ሁሉም ረመዳን ሲባል ራሱ ልቡ ይመታል፣ ደስ ይላል። ረመዳን ሲመጣ ያለው መሐባ ይጨምራል፣ ፍቅራችን በጣም ይለያል፣ መተዛዘናችን ይለያል። አላህ በሰላም ያደርሰን። የጀማዓ የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።